በክፍል ውስጥ የሚገኙት ቁሳቁሶች ቦታቸውን ሳይለቁ በአግባቡ ተቀምጠዋል። የተሰበረም ሆነ ኮለሉ ላይ የወደቀ አንዳች ነገር የለም። ፊቷን ገልጦ ሲመለከታት ውበቷ አስደነቀው። በሕይወት ያለች መሰለው። የአካሏ መቀዝቀዝ የሕይወት አልባነት ምልክት በመሆኑ አዘነ። ውብ የተፈጥሮ ሥራ ለምን ሞተች ብሎ ተቆጨ። ዙሪያውን ቃኝቶ ምንም ነገር ስላጣ ወንጀል ተፈጽሞ ይሆናል የሚለውን ጥርጣሬ ከአእምሮ ለማውጣት ሞከረ። ባለሙያዎች በቦታው ተገኝተው የቴክኒክ ምርመራ እንዲያደርጉና አስከሬኑም ወደ ሆስፒታል እንዲወሰድ መመሪያና ትዕዛዝ ለመስጠት ሻምበል ታምሩ ስልክ ደወለ። ከሙሉጌታ መኖሪያ ቤት ሳሎን ውስጥ ወይዘሮ አልታዬ ከአንደኛው ሶፋ ላይ ጋቢያቸውን ተከናንበው ቁጭ ብለው ሹራብ ይሰራሉ። ልጃቸው መታሰሩን ወዳይ ሰምቶ ሊያጽናናቸው መምጣቱን ባይጠሉትም የአካባቢው ተራ ሰው በማወቁ ደግሞ እየመጣ ቤት ከማቆሸሹም በላይ ያሰለቻል፣ ያስቸግራል በማለት ሸሽተው ከልጃቸው ቤት ከተቀመጡ ውለው አድረዋል። ሆኖም ከነበጅር ወንድ ቤት ለሚሄዱ እንግዶች የሚሰጠው ምክንያት ሁለት አይነት ነው። አንደኛው ደህና ኖሮ ላላቸው የልጃቸውን ቤት ይጠብቃሉ ተብሎ አድራሻቸውን መስጠት ሲሆን፣ ሁለተኛው ደግሞ መመዘኛውን ለማያሟሉት ምስኪኖች ግን ጤናቸው ተቃውሶ ጠበል ወርደዋል የሚል ነው። በዚህ ዘዴ ብዙ የማይፈልጉ አጽናኞች ከበር ተመልሰዋል። በጅር ወንድም የሚስታቸው ውሳኔ ትክክል ነው ብለው ቢያምኑበትም ለረጅም ጊዜ ካጠገባቸው መለያታቸውን ግን ይህን ያህልም አልወደዱትም። ቀኑ ቅዳሜ ከቀትር በኋላ ነው። በጅር ወንድ ካልወትሯቸው በገጻቸው ላይ የደስታ ስሜት ይነበብባቸዋል። ልጃቸው በቁጥጥር ስር ከዋለ በኋላ እንደዚህ አይነት ስሜት ሲታይባቸው የዛሬው የመጀመሪያ ነው ሊባል ይችላል። በጅር ወንድ በዚህ አዲስ መንፈስ ወደ ሳሎኑ ሲዘልቁ የተመለከቱት ወይዘሮ አልታዬ የባለቤታቸው ብሩህ ገጽታ አስደሳይ ዜና እንዳለ ስላበሰራቸው በፈገግታ ተቀበሏቸው። የምስራቹን ለመስማትም ተቀምጠው ተቁነጠነጡ። በጅር ወንድ ባርኔጣቸውን ከመስቂያው ላይ አኖረው ቁጭ በማለት ተዝናኑና በረጅሙ ተንፍሰው ዋዝሽን ጠቅልለሽ ከዚህ በመክተምሽ ይኸው እንግዶቻችንን እንኳን ከራሳችን መኖሪያ ለማስተናገድ እድል አሳጣሽን ሲሉ ተናገሩ። ወይዘሮ አልታዬ በሐሳባቸው ሲያወጡ ሲያወርዱ የነበረው ሌላ ሆኖ ሳለ የባለቤታቸው ወቀሳ አዘል ንግግር ቅር ስላሰኛቸው የቱ እንግዳ ደግሞ እስከ ልጅ የሚበልጥ እንግዳ በአፍንጫ ይውጣ? ይሄ ምን ሆኖ ታሰረ? እንዴት ሆና ሞተ? እያለ በበዘላበድ የሚወተውተውን ልባው ልቁሉ እንግዳን የምትለው አሉ። በጅር ወንድ በወሬ ሱሰኞች ተማረው ነበርና በሚስታቸው አነጋገር አልተከፉም። የዛሬው እንግዶቻቸው ወይዘሮ አልታዬ ከሚጠሏቸው ድምር ውስጥ የማይገቡና ያመጣጣቸውም ዓላማ ከሌሎቹ ፍጹም የተለየ መሆኑን ለመግለጽ እነሱም ማለት እኮ አይደለም። ይኸውልሽ ከ3 ቀን በፊት አንድ ሰው ከቢሮዬ ድረስ መጥቶ ታረቁ ላስታርቃችሁ አለኝ። አይገርምሽም? በማለት በጅር ወንድ
ተኩራርተው ተናገሩ። ወይዘሮ ዋልታዬ ለወሬው ቸኩለው ከሰው ጋር ተጋጭተ ነበር እንዴ? ወይኔ በሞትኩት አሉ በድንጋጤ መልክ በጅሮንድን እየተመለከቱ። ለሁሉም ነገር መንሰፍሰፍ ትወጃለሽ። አታናግሪ፣ እንደው ካፍ ላይ ነው የምትነጥቂው። እስኪ በጥሞና እንደማመጥ። ይሄ ያልኩሽ ሰው የሟችቷ ማን ነበር ስሟ? አምጪልኝ ስሟን አሉ በጅሮንድ። የአስቴር ስም ጠፍቷቸው ሳይሆን በንቀት መጥራቱ አስጠልቷቸው ነው። እኔ ሴት አባት ያውቄው ብለህ ማን ነበር ያለው በማለት ለጥቂት ጊዜ ያሰቡና አስቴርን ያለው መሰለኝ አሉ። እሳቸውም እንደባላቸው ስሟን ለመጥራት እየዘገነናቸው። ሰውየው የሟችቷ የቅርብ ዘመድ ነው። ከሁኔታው ለመረዳት እንደቻልኩት ደህና ልጅ ይመስለኛል። አየሽ፣ እኛንም በዝና በማወቁና በማክበር ለስማችንም በማሰብ ጉዳዩ በሽማግሌ ታይቶ ውሳኔ ቢያገኝ ለእኛም ለናንተም ይበጃልና እንታረቅ ብሎ በታላቅ ትሕትና ለምኖኛል። አንቺስ ምን ይመስልሻል? ሲሉ በጅሮንድ በጣም ተኩራርተውና ተዝናንተው የሚስታቸውን ሐሳብ ጠየቁ። ወይዘሮ ዋልታዬ የነገሩ አዝማሚያ ቢገባቸውም አውቀው እንዳላወቁ በመሆን የደም ካሳ ከፍላችሁ እንታረቅ ነው የሚለው ሲሉ በመጠራጠር ጠየቁ። ዳሩ እንደሱ ነው። ቢሆንስ ምን ይከፋል? አሉ በጅሮንድ ኮስተር ብለው። ነገሩ ክፉ እንዳይደለ ወይዘሮ ዋልታዬ ቢገምቱም በዚህ ጉዳይ ልጃቸው ሙሉጌታ ያለውን አስተያየት ሳያውቁ መደራደሩ ትክክል ስላልመሰላቸው ጥሩ ነበር፣ ብቻ ሙሉዬ ምን ይላል በማለት ሲፈሩ ሲቸሩ ጠይቋቸው። እሱ ምን ያገባዋል? ከባለ ደሞቹ ስንታረቅ ይፈታል ሲሉ መለሱላቸው። እሺ እንዳልክ ይሁን፣ ግን ፖሊሶቹ አሁንም አንፈታውም አሉ እንዴ ሲሉ በሐዘን መልክ ጠየቁ። የእነሱን ነገር ምን ነው ብትተዩ? ሕጉን እኛ እንዳላወጣ ነው ከጸረ አርያም የወረደላቸው ይመስል ሕጉ አይፈቅድም። መረጃዎችን ገና አላሰባሰብንም፣ ወንጀለኛውን ለይተን አላወቅነውም ይሉናል። ወንጀለኛው ለነሱ በተአምር ይከሰትላቸው ይመስል አሉ በጅሮንድ በቁጭት ጣራውን እያዩ። ለመሆኑ ሕጉ በዋስ አይፈታም ይላል እንዴ? በጭራሽ። ያው በጭራሽ የማይለውን ብቻ እኛን ያዋረዱ ያቃለሉ መስሏቸው ነው። ታያቸው፣ ለጊዜው እንዳቅሚት ይደሰቱ። እኔ ታፈሰ ማንነቴን አሳያቸዋለሁ። ከባለ ደሞቹ ጋር ታርቀን የተፈራረምንበትን ሰነድ ሳቀርብላቸው ያኔ ሳይወዱ በግድ ልጄን ይፈታሉ። ያኔ ማንነቴን ይረዳሉ አሉ በኩራት መንፈስ ተሞልተው። ወዲያውኑ ሰዓታቸውን ተመለከቱና ሳልነግርሽ የእንግዶቹ መምጫ ሰዓት ደርሷልና አንድ ነገር ብታዘጋጂ ብለው ሚስታቸውን ተመለከቱ። ምን አልኩ በጅሮንድ? ከባዶ ቤት አሉ አፋቸውን ይዘው። አንቺ ደግሞ ታሪክ ታበዣለሽ። እስከዚህም የሚከብዱ እንግዶች አይደሉም። ምናምንት ያለ አይደል፣ አምቡላ ቢጤ አስገዥላቸው ይበቃቸዋል አሉ በከፍተኛ የንቀት ስሜት። የሚበላስ? በጅሮንድ ከመቀመጫቸው ተነስተው ወደ ኮመዲኖ እየሄዱ ምነው ልቤን ባታወልቂው አያስፈልግም ሲሉሽ አትሰሚም አሉ በመታከት አንድ ጠርሙስ ውስኪ አውጥተው መጠጡን በብርጭቆ እየቀዱ። ለመሆኑ ስንት ናቸው? አንደኛው እናቷ ነች፣ ሁለተኛው አጎቷ ይመስለኛል፣ ሶስተኛው ታረቁ ያለን የቅርብ ዘመዷ ነው። ሌላ የለም
አሉ የቀዱትን መጠጥ ተጎንጭተው። ወይዘሮ አልታየ ትዕዛዝ ለመስጠት ወደ ጓዳ መግባታቸውን ሰርቀው አዩና የማንም መንገደኛ ቀላቢ ያደረገችኝ እንዴ ባዛኝቱ በማለት ራሳቸውን እየነቀነቁ ተቀመጡ። ወይዘሮ አልታየ ሲመለሱ ምን አልክ በጅሮንድ? በቅጡም አልሰማሁም እኮ አሉ ለወሬው ጓጉተው። በጅሮንድ የተናገሩት ከባለቤታቸው ጆሮ እንዴት እንደገባ ደንቋቸው ኧረ እኔ ምንም አላልኩም አሉ አፈር ብለው። እንደ እብድ ብቻውን ታወራ ጀመር እንዴ? ልጄ በታሰረ ወፈ ሰማያውን ሁሉ መቀለብ የለብኝም ያልኩት ካልሰማሽኝ። ቤቱን ማን ያሳያቸዋል? በምልክት ነግሬው አይጠፋኝም ብሏል። እንዲያውም ቀደም ሲል እዚያ አካባቢ ኖር ያለው የቅርብ ጓደኛዬም የዚህ ሰፈር ነዋሪ ነው ያለኝ መሰለኝ። ባይሆንስ ደግሞ አሁን ይሄ ቤት የማን መሆኑን ያጡታል ብለሽ ነው አሉ ተኩራርተው። መልካም ነው። ለመሆኑ ልጃችሁን ስለገደለ ብለን ነው የምንፈራረመው በጅሮንድ? ሲሉ የሹራብ መስሪያቸውን እያስተካከሉ ጠየቋቸው። እሱን ለኛ ለወንዶቹ ተዩ። ዘመዶቿ ሲመጡ ሟችቷን እንደምታውቂያት አለ አይደል? ልክ እንደ ልጅሽ የምትወጃት ሆነሽ ታያቸው፣ ደስ ይበላቸው። ይሄማ ክብረ ነክ ነው። ክብራችንንም ገንዘባችንንም ማጣት የለብንም አሉ ኮስተር ብለው። እንግዲህ ሲነግሩሽ ስሚ። መስሎ ማስመሰል ሲጠቅም እንጂ ሲጎዳ አላየንም። ልጅሽ እንዲፈታ ከፈለግሽ የተባልሽውን መፈጸም አለብሽ። እስቲ አንደ ቤቴን ቢያፍታታልኝ ከውሃው ጨምሪልኝ አሉ ብርጭቆ ውስጥ ያለውን ጨልጠው። ወይዘሮ አልታየ ባለቤታቸው ያሉትን መፈጸም የማይሞክር ሸክም ሆነባቸው። ከባድ የመንፈስ ጭንቀት አሳደረባቸው። መስሎ ማስመሰል ህሊና መሸጥ መሰላቸው። አይተዋትም የማያውቋትን ሴት ሊያውቋትም የማይፈልጓትን ጋለሞታ አውቃታለሁ ብለው ተራ ከሚሏቸው ሰዎች ፊት መቀላመዱ የሞት ሞት ሆኖ ታያቸው። ቢሆንም የልጃቸው ነገር አይሆንላቸውምና ጉዳዩ ከሱ መፈታት ጋር የተያያዘ በመሆኑ ማንኛውንም አይነት ውርደት ለመቀበል ተዘጋጁ። በጅሮንድም ከመጠጡ እየወሰዱ መናገር የሚገባቸውን ያሰላስላሉ። ቀደም ሲል ከሰውየው ጋር የተለዋወጡትን ቃላቶች እያስታወሱ በአእምሮአቸው ይመዘግባሉ። ከተደራዳሪዎቹ የሚሰነዘረውን አስተያየት እንዳመጣጡ የሚያከሽፉበትን ዘዴ ቀየሱ። ጥያቄዎችን ቢኖሩ ተገቢውን መልስ የሚያገኙበትን ብልሃት ፈጠሩ። የሰዎቹን መምጣት በደስታ ተዝናንተው ጠበቁ። ከእንግዶቹ ልጅ ግርቢጤው አቶ ታዬ ታገሱ በኮቶ ክሳድ ላይ የሐዘን ምልክት ጥቁር ጨርቅ ለጥፏል። ጥቁር ከረባትም አስሯል። ቀለሙ አንድ አይነት የሆነ ሱፍ ለብሷል። ጠና ያሉት የአስቴር አጎት የተባሉት አቶ ጣሰው ጓንጉል ዳርዳሩን ጥቁር የሆነ ነጠላ፣ እጀ ጠባብና አሮጌ ካኪ ኮት፣ ጠባብ ተፈሪ ቅድ ሱሪ እንዲሁም የሐዘን ኮፍያ ከራሳቸው ላይ ደፍተዋል። እናቷ ናቸው የሚባሉት ወይዘሮ በለጠች ጓንጉል በጥቁር ቀለም የተነከረ ነጠላና ረጅም ቀሚስ ለብሰዋል። ጥቁር ሻሽም አስረዋል።
እንግዶቹ ወደ ሳሎን ሲገቡ ወይዘሮ አልታየ ሊቀበሏቸው ከጓዳ መጡ። በጅሮንድ ከመቀመጫቸው ብድግ ብለው እንደምን ዋላችሁልኝ፣ ግቡ ተቀመጡ እንጂ ቤታችሁ አይደለም እንዴ አሉ። 30 ጥርሳቸውን እያሳዩ በታላቅ ትትና የሚይዙትን የሚጨብጡን ያጡ ይመስል እየተቁነጠነጡ አቶ ታዬ በእጁ ምልክት ወደ አስቴር እናት እያመለከተ በጅሮንድ ወይዘሮ በለጠች የሟችቷ እናት ናቸው ተዋውቁ አለ ደማቅ ፈገግታ እያሳየ። በጅሮንድ ሊጨብጧቸው እጃቸውን ሲዘረጉ ሴትዮዋ በጣም ጎንበስ ብለው እጅ ነሱና በሁለት እጆቻቸው የበጅሮንድን እጅ በፍርሃት ጨበጡ እየተሽቆጠቆጡ። ከዚያም አቶ ታዬ ቀጠል አድርጎ አጎቷ ደግሞ አቶ ጣሰው ብሎ አዛውንቱ ሲያመለክት በጅሮንድ ጤና ይስጥልኝ ጌታዬ ብለው ሲጨብጧቸው ሰውየው እጃቸውን በነጠላቸው ሸፍነው በአክብሮት ጨብጧቸው። በጅሮንድ በበኩላቸው ባለቤቴ ወይዘሮ አልታየ ብለው ወደ ባለቤታቸው ሲያመለክቱ እንግዶቹ እጅ በመንሳት የአክብሮት ሰላምታ አቀረቡላቸው። ወይዘሮ አልታየ አጻፋቸው መልሰው እንዲቀመጡ ጋበዟቸው። እንግዶቹ ቦታቸውን ሲይዙ በጅሮንድ የሚጠጡት ነገር እንዲመጣላቸው ሚስታቸውን አዘው ተቀመጡ። አለሚቱ ከመንደር የገዛችውን መናኛ ጠጅ አምጥታ ለእንግዶቹ ብቻ እንድታዘዘችው አቅርባ ወጣች። ታዬ መጠጡ ሲቀምሰው ጉሮሮ ላከከው። የወደደው የጣሙ ለማስመሰል ሲል እንደገና ቀመስ አደረገና በጅሮንድ አይጠጡም እንዴ አለ ፈገግታ እያሳየ። ምን ጤና አለኝ ብለ ስኳር የሚሏት በሽታ ከለከፈችኝ ወዲህ መጠጥ እንዳልቀምስ ሐኪም ከከለከለኝ ዓመታት ተቆጥረዋል። ልጄ ምን ጤና አለኝ ብለ አሉ ጠረጠራውን እያዩ። 6ኛ ዓመቱን ይዟል መጠጥ ከቀመሰ። ጠጡ እንጂ ምንም አይላችሁም፣ ንጹህ የማር ጠጅ ነው፣ እባካችሁ ጠጡ አሉ ወይዘሮ አልታየ እንግዶቹም በየተራ እየተመለከቱ። እንኳን የቀረባቸው መጠጥ ብሎ ነገር ደግሞ ምን ይጠቅማል? ጤንነት ይሻላል አለ ታዬ በነገሩ የተስማማ ለመምሰል። አቶ ታዬ መቼም የልጃችን የአስቴር በአፍላ ዕድሜዋ መቀጨት ከልብ ያሳዘነን መሆኑን ቀደም ሲል በተገናኘንበት ወቅት ገልጬልሃለሁ። የእሱ ፍቃድ ሆኖ ከሜቴ ጋር ለመገናኘት ከበቃን ሐዘናቸው ሐዘናችን መሆኑን እንዲያውቁልን እንወዳለን። መቼም መከራው በሳቸው ብቻ ሳይሆን በእኛም ነው የመጣው አሉ ወይዘሮ በለጠችን በሐዘን መልክ እየተመለከቱ። እንዴታ ቅንጣት ታክል አንጠራጠርም። ማዘናችሁን አገር የሚያውቀውን በተለይ ደግሞ መቤቴ አለ ታዬ ወይዘሮ አልታየን አየት አድርጎ። እኔ ያላዘንኩ ማን ይዘን ደሞ ማዘን ይብዛብኝ ልጄ። አሁንም ባይኔ ላይ ትሄዳለች። ይገርማችኋል እኮ አንዲትም ቀን እንኳን ተሳስታ እሜቴ ብላ ጠርታኝ አታውቅም። እማዬ ነበር የምትለኝ። አፌ ቁርጥ ይምልላትና አፈር ሆነች። እኔ አፈር ልሁንላት አሉ በሐዘን አቀርቅረው መሬቱን እያዩ። አይ እሜቴ ውሸት ምን ያደርጋል? በመጀመሪያ ላይ አስቴርን በደንብ ሳናውቃት ከልጃችን ጋር መቅጠሟን ብዙም አልወደድነውም ነበረ። ካወቅናት በኋላ ግን ጨዋነቷን፣ ትህትናዋን፣ በተለይም ለኛ ያላትን አክብሮትና ፍቅር ስንመለከት ከልባችን ወደድናት። የኛ ሐሳብና ምኞት ሆኖ ቀረ እንጂ ትዳር መስርተው በዚያ ፍቅራቸው ላይ ወልደው ከብዶ ለማየት ነበር። እሱ የላይኛው ፍቃዱ አልሆናል እንጂ አይኔ ልጄ እኔ አፈር ልሁንላት አሉ በጅሮንድ ወደ ላይ አንጋጠው እየተመለከቱ። ሎጋ ለሎጋ ነበራ ምን ያደርጋለው አለ ታዬ እንደ መቆጨት ብሎ ወለሉን በእግሩ መታ እያደረገ። በጅሮንድ እስካሁን ካለምንም እንከን ያሳዩት የማስመሰል ተግባር በሙያው እንደሰለጠነ የመድረክ ሰው የተዋጣላቸው ሆኖ ታያቸው።
በዚህም የአስቴር ቤተሰቦች ካላንዳች ጥርጣሬ ንግግራቸውን አምነው በጸጋ የተቀበሉት ለመሆኑ እርግጠኛ በመሆን ተዝናኑ። ሚስታቸው የሚያሳዩት ብልህነት ይሄ ነው የማይባል የልብ ኩራት አሳደረባቸው። ብቻ የአስቴር አባት አለመምጣት ከነከናቸውና አቶ ታዬም ወላጅ አባቷ የት ነው ያሉት ብሎ ጠየቁ። እሱም ከቢሮአቸው በተገናኙ ጊዜ የአባቷን መሞት ነግሯቸው እንደነበር አስታወሳቸው። አዎ ልክ ነህ፣ ነግረኸኛል ልጄ። የኔ ነገር ይኸውልህ፣ የእሷ መሞት እንኳን ውሎ ያደረውን አሁን የሆነውን ያስረሳኛል አሉ በማጋነን። አባቷ ሀገር ያከበረው ታላቅ ሰው ነበረ። በጠላት ጊዜ ማይጨው ላይ የሰላት ሬሳ እንደ ጭን የከመረ ጀግና ነበረ። እንዲህ እንደዋዛ ሰው አይምሰሉት። አዎ የወንድ ነበረ። መቼም የወለደ አልጸደቀ ነውና በዚች ልጅ ብስጭት ነው ሕይወቱን ያጣው አሉ አቶ ጣሰው ስሜት በተሞላበት አነጋገር። ምን አደረገቻቸው ሲሉ በነገሩ ተገርመው በጅሮ እንደጠየቁ። አባቷ የተከበረና የተወደደ ሰው ስለነበረ ታላላቁ ሰው ሁሉ የሱን ዝምድናና አጋርነት እንዲሁም አለኝታነት በጋብቻ ለማግኘት ሲደክም አንዱ የታደለ ስሙ የተጠራ የገናና ሰው ልጅ ከሱ ጋር ገና በጨቅላነቷ አፈጣጠመ። ሆን ያላለው ነገር ከቶ አይሆንምና ለአቅመ ሔዋን ስትደርስ ምን እንደተጠናወታት አይታወቅም አገር ጥላ ኮበለለች። በዚህ ምክንያት በተከበርኩበት ሀገር የሰው መሳቂያ መሳለቂያ አልሆንም ብሎ ወንድ ነበርና እንደ ወንድ ሽጉጡን ጠጥቶ ሞተ አሉ ጣሰው በከፍተኛ ወኔ። እውነትም ታላቅ ሰው ከትልቅም ትልቅ። ለክብሩ ማይሞት ሆዳም አሳማ ብቻ ነው አሉ በጅሮንድ ነገሩን በማጋነን። ይገርሞታል። እሱ እንደሞተ ወዲያውኑ በረት ሙሉ ከብት አባ ሰንጋ የሚሉት የከብት በሽታ ገብቶ ፈጃቸው አለ ታዬ በመቆጨት። አዱኛ ብላሽ ያ ሀገር የቀናበት ቤት እንደዋዛ ፈረሰ። ያጅሬ ቤት ያወሬ መፈንጫ ሆነ አሉ ጣሰው በቁጭት አነጋገር። ያሳዝናል። የነበረ እንዳልነበረ ሲሆን መቼስ ማሳዘኑ ይቀራል አሉ ወይዘሮ አልታዬ ያዘኑ መስለው። ታዲያ አሁንም የቴ እንዴት ሆነው ይኖራሉ አሉ በጅሮንድ ሴትዮዋን እየተመለከቱ። ይሄንንም ስንል መግቢያ መጠለያ አታለች ማለታችን አይደለም። ወገነ ብዙ ነች። እድሜ ለዘመድ ገበሬ ተቀጥሮላት መሬቷን እያሳረሰች በተድላ በደስታን የምትኖረው ምን ጎሎባት ሲሉ ጣሰው በኩራት መንፈስ መልስ ሰጡ። ቸር ያሰማው። እሰየው እሰይ ምን ቢሆን ከትልቅ የተወለደ መንገዜም ትልቅ ነውና ወድቆ አይወድቅም። እንደ ተራ ሰው መውደቅ የለበትም አይደለም እንዴ አሉ በጅሮንድ ሰዎቹን ያሙቁ መስሏቸው። ነው እንጂ እውነት ነው። ዘመዶቻችን እንኳን ለኛ ለሌላም ይተርፋሉ አለ ታዬ በኩራት መንፈስ ተዝናንተው። እንግዲያውንማ ቤተሰብ መሆናችን አይደለም እንዴ? በክፉም በደጉም አንለያይም አሉ በጅሮንድ ለሁሉም ፈገግታ እያሳዩ። ከአስቴር ዘመዶች ጋር የቅርብ ግንኙነት መፍጠር ለኛም ደስታችን ነው፣ ቤታችሁ ነው አሉ ወይዘሮ አልታዬ የተደሰቱ መስለው። ዝምድናችሁን ምንጊዜም የምንፈልገው ነው። መቼም ሊሆን የማይገባው ነገር በመሆኑ እኔም ሆንኩኝ ባለቤቴ ከልብ ማዘናችንን ቀደም ብዬ ገልጬላችኋለሁ። አንድ ነገር አለ። ይሄውም አባቶቻችን ሲተርቱ ቂም ይዞ ጸሎት ሳል ይዞ ስርቆት አይሆንም ይላሉና ወደ ፍሬ ነገሩ ከመግባታችን በፊት
ይቅር ለእግዚአብሔር መባባል ያለብን ይመስለኛል አሉና በጅሮንድ ሲነሱ ሁሉም ተነስተው ቆሙ። ይሄ ተረት አይደለም፣ በመጣፉም ላይ ያለ ነው። ግን በመሃላችን እንዴት ቂም ሊኖር ይችላል? የገደላት ሴቷ ምናምንቴ ሰፍራባት ነው ብሎ ልጅ ታዬ ነግሮን የለ እንዴ? አሉ አቶ ጣሰው ሁሉንም በየተራ በመገረም እየተመለከቱ። እንዲያው ሳትሰሙ ቀርታችሁ በልባችሁ ቅሬታ አድሮ ይሆናል ብዬ ነው እንጂ እሱማ አዎ እንደዛ ነው። ይገርሞታል። ያልደረስንበት ጠበል ያላየነው ሐኪም የለም። ምንም መፍትሄ አላገኘንም እንጂ አዋቂዎች የተባሉት ግን የሰማይዋ ናት የተጠናወተችው ብለውናል አሉ በጅሮንድ ያዘኑ መስሎ በመተከዝ። የደረሰባችሁን መከራ እርሶ ለኔ እንዳጫወቱኝ ሁሉ እኔም ለአብዬ ጣሰውና ለትዬ አንድ በአንድ ዘርዝሬ ነግሬያቸዋለሁ አለ ታዬ። ተባረክ ተባረክ ልጄ ሲሉ በጅሮንድ በረቁት። የሰማይዋ ከሆነችማ ክፉ ነች። እኛ ቀይ ያያ ዘለሌል ልጅ ከየት እንዳጠመደችው አይታወቅም። ልጁም ልጅ አይምሰሎ ዘለግላጋ ቆንጆ ነው። እንዲያው እንኳን ሌላ ቀርቶ ከሴት ጋር ከተነጋገረ አዳፍታ ምን ልበሎት ፍዳውን አሳይታን የምትለቀው። አይተሽልኝ የለ እንደ በለጡ አሉ አቶ ጣሰው ወይዘሮ በለጠችን እየተመለከቱ። የቁም ስቅሉን የምታሳየው አሉ ወይዘሮ በለጠች አቀርቅረው። ታዲያውን እሱም ከሴት ጋር መዳራቱን እርግፍ አድርጎ ሲተውላት አዎ የራሷ አደረገችውና ቅናቱም ቀረላት መሰለኝ። እንደ ቀድሞ አታሰቃየውም። ሲመጣባት ግን ትደቁሰዋለች አሉ አቶ ጣሰው። ልክ ኖት። አዋቂዎቹማ ከቀይ ሴት ጋር አይቅጠም በቀይ ነው የምትቀናው ብለውን ነበረ። አልሰማናቸውም እንጂ አሉ በጅሮንድ የተቆጩ ለመምሰል እጃቸውን እያሻሹ። አሁን የሆነው ሆኗል። ለወደፊቱ ግን የአዋቂ ምክር መስማት ያስፈልጋል ሲሉ አቶ ጣሰው መከሩ። ወደፊትማ ማን ይሞኛል አሉ በጅሮንድ በረጅሙ ተንፍሰው። ችግራችንን ከተረዱልን ብንቀመጥ አይሻልም በጅሮንድ አሉ ወይዘሮ አልታዬ መቆሙ ሰልችቷቸው። እውነትሽን ነው። ሳናስበው ተገትረን ቀረን አይደል? ጃል እስቲ እንቀመጥ አሉና ተቀመጡ። በሞቴ ጠጡ እንጂ ምንም አይላችሁም። ለስላሳ ቤት ጠጅ እኮ ነው በማለት ወይዘሮ አልታዬ ጋበዟቸው። ይሄውላችሁ ሐኪም ሁሉ የሱ ጥፋት አይደለም አውቆ አልገደላትም ብለው ግጥም አድርገው ፈርመውለት ነበረ። መቼም ጠማማ ሰው በያለበት አይታጣም አይደለም። ፖሊሶቹም ሹማምንቱም ሁሉ በጣም አዝነውለት ይፈታ ብለው ይፈርዱ፣ አንዱ ብቻ እሱ ለመግደሉ እርግጠኞች አልሆንምና ምርመራውን ሳላጣራ ሞቼ ይገኛለው ስላለ ብቻ ይሄው ልጃችን የበሽታው ሳያንሰው ካለ ኃጢአቱ ታስሮ ይማቅቃል አሉ በጅሮንድ ጥርሳቸውን በቁጭት ነክሰው። መቼም ከበጅሮንድ ባላውቅም እርኩስ መንፈስ የምንለው አባባል በሕግ ፊት ዋጋ ያለው አይመስለኝም አለ ታዬ ብልጠታቸው ገብቶት። ልክ ናቱ ታዬ፣ እንዳው በተለምዶ አነጋገር ተጨዋወት ነው እንጂ ዛሬማ ልክፍቱም ዛሩም ምናምንቴውም ዘመናዊ ስም ወጥቶላቸው የአንጎል መናወዝ የአእምሮ መቃወስ እየተባሉ መጠራታቸውን መቼ ጠፍቶኝ አሉ እንደ መኩራራት ብለው። እንደማያጡትማ ይሰማኛል። አዎ ብቻ የአእምሮ በሽታ የተለያየ ደረጃ ስላለው እንደ ሁኔታው በሐኪም ተወስኖ በወንጀል የሚያስጠይቅም የማያስጠይቅም አይነት አለው ሲሉ ሰምቻለሁ። እውነትነቱ እስከምን ድረስ እንደሆነ ግን በጭራሽ አላውቅም አለ ታዬ ውሸቱን። እኔም ሲሉ ሰማለሁ።
ሆኖም ብቻ ይህ ያነሳነው ከመሰረታዊ ጉዳያችን ጋር ለማያያዝ ሳይሆን ለጨዋታው ያህል ነው አይደለም እንዴ? አሉ ሁሉንም በፈገግታ እየተመለከቱ። ነው እንጂ ጌታዬ፣ ዱባና ቅል አበቃቀሉ ለየቅል አይደለ፣ ከኛ ጉዳይ ጋር ምን ያገናኘዋል? አሉ አቶ ጣሰው በመገረም። በእውነት በዚህ ልጅ ያየነው ፍዳ ተቆጥሮ አያልቅም። በእኛ የደረሰውን ለጠላት እንኳን አንመኘውም። እናንተም ችግራችንን እንደ ችግራችሁ እንድታዩልን ነው መከራችንን ያጫወትናችሁ ሲሉ ወይዘሮ አልታዬ በማዘን መልክ ተናገሩ። አይ እሜቴ፣ መጠኑ ይለያያል እንጂ መከራ ገብቶ ያልወጣበት ቤት ከቶ ይገኛል ብለው ነው። እኛስ የተከበረ ቤተሰብ ሌላ ችግር ውስጥ እንዳይገባ በማሰብ አይደለም ከዚህ የተገኘ ነው አለ ታዬ በትህትና በማጽናናት መልክ አይኑን እያጉለጨለጨ። ይህ ሁለት ታላላቅ ቤተሰብ ደም እንዳይቃባና ለሌላ ችግር እንዳይጋለጥ ገበናችንም ከአደባባይ እንዳይወጣ በቅን ልቦና ተነሳስተ ነገሩ በሰላም እንዲያልቅ በመድከምህና በመጣር በእውነቱ ከፊት ነው ብዬ ሳይሆን ታላቅ ሰው በመሆን ከልብ አመስግኝሃለሁ። ስለዚህ ያንተም ድካም በከንቱ እንዳይቀር የሚሆነውን እንደሚሆን ብናደርገው አይሻልም? አሉ በጅሮንድ ታዬን እየተመለከቱ። እንዳይምሰሎት፣ የልጅ አዋቂ ነው። አባቱም ለደግ ሥራ የተፈጠረ ብሩክ ሰው ነበረ በማለት አቶ ጣሰው በማጋነን ተናገሩ። ሰብአዊ ግዴታ የሚያዘኝን የፈጸምኩት፣ ለዚህም ምስጋና ይገባኛል አልልም። ፈረስ ያደርሳል እንጂ አይዋጋም ይባላልና ባለ ጉዳዮቹ በጉዳዩ ላይ አስተያየታቸውን ቢሰጡ ደስ ይለኛል አለ ታዬ ጣሰውና ወይዘሮ በለጠችን በየተራ እየተመለከተ። ሁሉም ኃላፊ ጠፊ ነው፣ ዝምድናችን ግን ነዋሪ ነው። እኛም ከፍተኛ ግምት የምንሰጠው ለዚሁ ለወዳጅነታችን መዳበር ይሆናል። ሆኖም ቀደም ሲል በጨዋታችን ላይ ሳላነሳው ያለፍኩት ቁም ነገር ሟችቷ ሥራ ከያዘች በኋላ በየወሩ 100 ብር ለእናቷ መላኳን ነበር። አዩ ጌታዬ፣ መቼም ምንም ይጠቅማል ባይባልም ሲቋረጥ ደግሞ ቅር ማሰኘቱ አይቀርም አሉ አቶ ጣሰው ሁሉንም በየተራ እየተመለከቱ። በጣም ቅር ይላል እንጂ እንኳን እሳቸው ብዙ መከራ የደረሰባቸው ይቅርና እኛ እንኳን ምንም ሳናጣ የጦት ልጃችን ዳር አገር በሹመት ስለሄደ ያስለመደን ያክፋይ ሞክት በመቅረቱ ዓመት ባሉ በዓል አይመስለንም፣ ደስ አይለንም በእውነቱ አሉ በጅሮንድ ነገሩን አጋነው። በእርግጥ በጅሮንድ እንዳሉት እንደዚህ አይነቱ ነገር ጥቅሙ ሳይሆን ትዝታውን ቅሬታ ይፈጥራል። ከአብራክ የተከፈለን ጧሪ ከባሪ ማጣቱ ግን ኑሮን ያጨልማል። ስለዚህ የትየንም ጉዳት ከዚህ አንጻር ልናይላት ይገባል አለ ታዬ ወይዘሮ በለጠችን በሐዘን ዓይን እየተመለከተ። በዚህ ጊዜ ስልኩ የደውል ድምፅ አሰማ። ወሳኝ የሆነን ውይይት ለማደፍረስ ሆን ተብሎ የተደረገ ይመስል በጅሮንድን አስቆጣቸው። እየተበሳጩ የስልኩ መነጋገሪያ አንስተው የሙሉ ጌታ ቤት መሆኑን ለጠያቂው ተናገሩ። ስልኩን የደወለው የሙሉ ጌታ የቅርብ ጓደኛ ከአስመራ ነው። በሥራ ምክንያት ተዛውሮ ከሄደ አጭር ጊዜው ነው። ልጁን በጅሮንድም በደንብ አድርገው ስለሚያውቁት ስሙን ስለገለጸላቸው እሳቸውም ማንነታቸውን አሳወቁት። ከሰላምታ በኋላ የሙሉ ጌታ መታሰር በወሬ ሰምቶ ለማረጋገጥ መፈለጉን ገለጸላቸው። ወሬው እዚያ በመድረሱ በጣም ተናደዱ። ውሸት ነው ሲሉም አስተባበሉ። ሙሉ ጌታ ለጊዜው ከቤት የታጣው ለሥራ ጉዳይ ወደ ለንደን በመሄዱ ነው ብለው ነገሩት። የተጠራጠረ መሰላቸውና ሲመጣ እንደሚደውልለት አረጋገጡለት። ራሳቸውን በቁጭት እየነቀነቁ ስልኩን ዘጉት። ወይዘሮ አልታዬ የሰውየው ማንነት ጠየቁ። ወሬኛ ነው በማለት በጅሮንድ መለሱና ቀጠል በማድረግ ይገርማል፣ በጣም ይደንቃል።
ይሄን ያህል ሰው ለወሬ ይጨነቃል እንዴ? አሉ ሁሉንም በመገረም እየተመለከቱ። ጌታዬ መጣፉ እኮ ጨርሶታል። በ8ኛው ሺህ ከእስራኤል ይልቅ ወሬ ይወደዳል ብሎ ደምድሞታል አሉ አቶ ጣሰው ነገሩን በማዳነቅ። እሱም አይጠረጠርም፣ ግን ለወሬ የለውም ፍሬ ተብሏልና ይሄንን ትተን ወደ ዋና ቁም ነገራችን እንመለስ አሉ በጅሮንድ የወሬው አገር አቋርጦ መሄድ እየከነከናቸው። ልጅ ታዬ ቀደም ሲል እንዳለው እህታችን ጧሪ ቀባሪዋን እንዲሁም አምሳያ ልጇን አጣለች። በዚህ ምክንያት በቃላት ልንዘረዝረው የማንችለው መከራን ተቀብላለች። ይሄ ደግሞ ለእናንተ የተሰወረ ምስጢር አይደለም ሲሉ አቶ ጣሰው ማጠናከሪያ ሐሳብ አቀረቡ። መቼ አጣነው? የወለዱትን ከማጣት የከፋ ነገር በዓለም ላይ እንደሌለ እናውቃለን አሉ በጅሮንድ ከልባቸው ያዘኑ መስለው። ስለዚህ የጠፋ ሕይወት ቢሆንም የደም ካሳ የመጠየቅ ፍላጎት የለንም፣ ለስማችንም ለክብራችንም አይበጅምና። ሆኖም ግን መኖር ስላለባት የወደፊት ኑሮዋ ደግሞ ዋስትና እንዲያጣ አንፈልግም። እርቁንም መፈጸም ያለብን በዚህ መንፈስ ይመስለኛል ባለሳሳት አለ ታዬ ለስለስ ብሎ። ነው እንጂ አቶ ታዬ፣ የእሜቴ ችግራችን ስለሆነ እኛም በቸልታ እንመለከተውም። ስለዚህ ለኑሯቸው አስፈላጊ ነው የሚባለው ይገለጸልንና በዚያ ላይ እንወያይበት ሲሉ በጅሮንድ ተናገሩ። በወር 100 ብር በአመት 200 ብር መሆኑ አይደለም። ይሄ እንግዲህ ከዚህ የገዛች የምትልከውን ቀሚሱን፣ ጫማውን፣ ኩታውን ሳይጨምር ነው። በዛ ላይም የጨው ይሆንሻል እያለች መደጎሚያ ትልክ ነበረ። ደግሞ ብለው አቶ ጣሰው የጀመሩትን አረፍተ ነገር ሳይጨርሱ አዩ ሰውነንና በሰው ላይ የሚደርሰው ነገር አይታወቅም። ስለዚህ በየወሩ የምንለው እንኳን ለእሜቴ ጠቃሚነት ያለው አይመስለኝም። ከዚህ ይልቅ መሰረት ላለ ቋሚ ተግባር ላይ የሚውል ነገር ብናደርግላቸው ይሻላል ባይ ነኝ። አቶ ታዬስ ምን ታስባለህ? አሉ በጅሮንድ የአቶ ጣሰውን ንግግር አቋርጠው ጣልቃ በመግባት። የሁላችንም ሐሳብ ከርሱ አይለይም። አዎ አብዬ ጣሰውም የነበረውን ሁኔታ ለማሳየት ሞከሩ እንጂ በየወሩ ይሁንላት ማለቱ አይመስለኝም። ለማንኛውም እትዬ በለጠች ምን ትላለች? አለ ወደ ሴትዮዋ የተመለከተ። 5000 ብር ይበቃኛል፣ ምን ያደርግልኛል? አሉ ወይዘሮ በለጠች አሁንም እንዳገረገሩ። 5000 ብር አሉ በጅሮንድ ክፉኛ ደንግጠው። ይሄማ ስር ነቀል ነው አሉ ወይዘሮ አልታዬ በማጋነን። ሕይወት እኮ ነው ሜቴ አሉ አቶ ጣሰው በማግባባት። ቢሆንም አሉ ወይዘሮ አልታዬ። ገንዘብ እንኳን ብዙ ነው አይባልም። መቼም ቤተሰብ ሆነናልና በቤተሰብ መሃል ቅሬታ አይኖርም፣ ደግሞም አያስፈልግም። ችግር ስለሌለ የበጅሮንድን ሐሳብ እንስማና መፍትሄ እንሻለት አለ ታዬ በማግባባት መልክ። በእውነት ቢኖረን ኖሮ እንኳን 5000 10,000 ብር ቢሆንም እንኳን ቅር አይለኝም ነበረ። ግን እኛም ችግር ላይ ነው ያለነው። ስለዚህ መክፈል የምንችለው 1000 ብር ብቻ ነው አሉ በማሳዘን። እስከሆነ ይቅርብን፣ ስም አይሆንብን። አዎ ብለው አቶ ጣሰው ብድግ አሉ። አብዬ ቁጭ በል አለ ታዬ ኮስተር ብሎ ቀጠል አደረገና። በጣም ተራራጋችሁ። የትዬም ደግሞ ትንሽ በዛ። የበጅሮንድም መሬት ነካ። ስለዚህ ሁለቱም ወገን እንዳይጎዳ 3000 ብር ይሁንና ታዲያ አለ ፈገግ ብሎ። በእውነት ይሄም ከአቅማችን በላይ ነው። ብቻ ያንተን ድካም ዋጋ ላለማሳጣት ከቃልህም ላለመውጣት ስንል እኛ ብንጎዳም 2000 ይበቃል። ከዚህ ውጭ የኛም ኑሮ ይቃወሳል አሉ ጠበቅ ብለው። 2 ተኩል እንኳን ያደርጉልን እንጂ
አሉ አቶ ጣሰው በመለመን መልክ። ጌታዬ አንሰርቀው እንግዲህ ይሄም ሲበዛ ነው አሉ ኮስተር ብለው። ሞኝ ዕለቱን ብልህ ዓመቱን ይላሉ አባቶቻችን። አያችሁ ማሰብ ያለብን ለኗሪ ዝምድናችን እንጂ ኃላፊ ጠፊ ለሆነው እኮ እስከዚህ መጨነቅ የለብንም አሉ ወይዘሮ አልታየ ለማስመሰል ያህል። እሜቴ እንዳሉት በቅርብ እየተገናኘን ወዳጅነታችንን ማጠናከር በክፉም በደጉም አለመለያየት ነው እንጂ ኤማ ምን ፋይዳ አለው? የኛ ዋንኛ ሀብታችን ዝምድናችን ነው አለ ታየ ዝምድናቸውን የፈለገ ለማስመሰል። መልካም ብለሃል አቶ ታየ፣ ወደፊት በሰፊ የምንደጋገፍ ጥሩ ቤተሰቦች እንደምንሆን ተስፋ አደርጋለሁ። ሰዓቱም እየሮጠ ነውና እንግዲህ ለጉዳያችን ልባት ብናደርግለት ይሻላል እላለሁ አሉ በጅሮንድ ሰዓታቸውን እየተመለከቱ። አዎ ይገባናል። ውሉን በጽሁፍ ለማድረግ መቼም መቹታል ታዲያ ሲል ታየ ጠየቃቸው። ነገ መቼም ሰንበት ነው። ተነገ ወዲያ ጠዋት በእኔ ቢሮ ብቅ ብትሉ ጥቂት እማኞችን ይዘን እንፈራረማለን። በእናንተ በኩል ችግር ከሌለ ማለቴ ነው አሉ ከተቀመጡበት ሲነሱ። ይቻላል፣ ጠዋት በ3 ሰዓት ከቢሮ እንመጣለን ብሎ ታየም ከመቀመጫው ሲነሳ ሁሉም ብድግ አሉ። በጅሮንድ ከመነሻው እስከ መጨረሻው ያልሆኑትን በመሆን የተጫወቱትን ሚና ለማሟላት እንግዶቻቸውን በታላቅ አክብሮት ለማሰናበት ሲነሱ ስለተቸገራችሁልን ከልብ አመሰግናለሁ በማለት ሶስቱንም በደስታና በፈገግታ ጨበጧቸው። ወይዘሮ አልታየ ከዚህ በፊት ባለቤታቸው ላይ አይተውት የማያውቁት ጥበብ የተሞላበት ብልሃት አስደነቃቸው። ብዙ ጊዜ እሳቸው ጋር እየመጡ አደግደገው የሚሽቆጠቆጡት ሁሉ ለካ የየራሳቸውን ጥቅም ለማሟላት ነው እንጂ ከልብ የመነጨ አክብሮት ማሳየታቸው እንዳልሆነ ተጠራጠሩና በጣም ገረማቸው። ሰውን በዘዴ ከያዙት በቀላሉ ለማሞኘት መቻሉ በዚህ አጋጣሚ ተከሰተላቸው። በአቶ ታየ ግንባር ቀደምነት ወይዘሮ አልታየን የነገ ሰው ይበለን እንግዲህ በቸር ይግጠመን እያሉ ሁሉም በየተራ ተሰናበቷቸው። በጅሮንድ ካልሸኘዋችሁ ሞቼ ይገኛለሁ ብለው ከእንግዶቹ ጋር አብረው ወጡ። ወይዘሮ አልታየ አለሚቱን ጠርተው ብርጭቆቹን እንድታነሳሳ አዘዙ። የገንዘቡ መብዛት ይሁን ወይም በሌላ ምክንያት አይታወቅም እንጂ የመከፋት መልክ ይታይባቸዋል። ለብቻቸው እንደመናገር ይቃጣቸዋል። ራሳቸውን በቁጭት እየነቀነቁ አንድ እግራቸውን ወለሉን እየቆረቆሩ ተክዘው ተቀመጡ። በጅሮንድ እንግዶቻቸውን ሸኝተው እጃቸውን እያሻሹ በደስታ ስሜት ተውተው እንደ ሕፃን ልጅ እየፈነደቁ መጡ። የሚስታቸው ሁኔታ ከገጻቸው ላይ የነበረውን ደማቅ ፈገግታ ደበዘዘው። መላ ሰውነታቸው ወዲያውኑ ቀዘቀዘ። ነገሩ ግራ ስለሆነባቸው ሚስታቸውን በተዘብታ ዓይን እየተመለከቱ ምን ሆንሽ ደግሞ ሲሉ ጠየቋቸው። ጎድ እስከ ወዲያኛው አይ እስቲ ይሁን ብቻ አቻ ጋብቻ ይሆን ነበር ተባለልኛ አሉ የፌስ ሳቅ ለመሳቅ እየሞከሩ። ወዲያውኑ ቀጥል አደረጉና ያ ሞልፋታ ደግሞ ሎጋ ለልኛ የኛው ግኛ አሉ ወይዘሮ አልታየ በቁጭት አነጋገር። አንቺ ደግሞ የማያስደንቀው ያስደንቅሻል፣ የማያስቆጣው ያስቆጣሻል። አሁን ልማቸውን በተናገሩ ምን ያስቆጣሻል አሉ ያፌዙ። ከዚህ ወዲያ ውርደት ከየት ሊመጣ የማንም ወፍጮ ላይ ተሳድቦ ሲወጣ ደግሞ አሉ በረጅሙ ተንፍሰው። አትሳሳቺ፣ እነሱ በግብዝነት የራሳቸውን ክብር መካባቸው እንጂ የኛ መዳዳቸው ፍጹም አልታያቸውም። ቁም ነገሩ ግን ያልሆኑትን ሆናችሁ ብለን በከንቱ ውዳሴ እግር ከወርቻ አስረን እኛ በፈለግነው እንዲስማሙ ለማድረግ መቻላችን ቀላል ዘዴ አይምሰልሽ፣ ታላቅ ነው የዛሬ ድላችን አሉ በኩራት ተውጠው እየተንቆራጠጡ። እሱስ እውነትን ነው። አመጣጣቸው እኮ ብር ባካፋ ለመዛቅ ነበር። አንተ በመሆን ነው ሳይሆንላቸው የቀረው።
በማለት ባላቸውን አደነቁ። አላየሽም ያጠውላጋ እንኳን እንዳቅሚቲ ብልህ ትሆነልኝና በየወሩ መቶ ኩታው ቀሚሱ እያለ ሲዘላብድ ቀንዱን ብዬ ጣልኩት አሉ የኩራት ሳቅ ለመሳቅ እየሞከሩ። እነሱማ በእኛ ብር ሊከብሩ ነበር ምኞታቸው። ደግሞ ስራ ከያዘች በኋላ እያለ የሚዘላብደው ሰሪው ለቅና የቱን ስራ ነው አሉ በማሽሟጠጥ። ስለሷ እኛ ምንም የማናውቅ ጀል መሰልናቸው። ማሞኛ ዘዴ መፍጠራቸው ነበር። መንገዱን ዘጋውና መፈናፈኛ ሳጣሁት አሉ እየሳቁ። ያኛው ግን ማን ነበር ያልከው? ስሙን ጨዋ ቢጤ ይመስላል። የደና ሰው ልጅ ሳይሆን ይቀራል ብለህ ነው አሉ በመጠራጠር። እሱማ ግልጽ ነው፣ አይነ ውሃው ይናገራል። የቀኝ አዝማች ሽናባቸው የልጅ ልጅ ነኝ ብሎኛል። ቢሆን ነው፣ አዎ ቢሆን ነው። እኔም ጠርጥሬያለሁ። ግን የእሳቸው ልጅ ከሆነ ከነዚህ ጋር በምን ገጠመ ታዲያ አሉ በመገረም። በእናቱ በኩል ስለተዛመደ ነው። አላየሽም አዝማሚያውን? ግን ከነሱ ይልቅ የኛን ዝምድና ስለፈለገ ሐሳባችንን መደገፉን ልብ አላልሽውም አሉ በኩራት። አዎ እኔም ልብ ብያለሁ። የልጅ አዋቂ መስሎኛል። ለመሆኑ ግን ምንድነው የሚሰራው ሲሉ ጠየቁ። እንደነገረኝ ከሆነ ስራው ትልቅ ነው። የህንጻ መሳሪያ አስመጪ ድርጅት የሽያጭ ክፍል ኃላፊ ነው። እንደዛ ከሆነ ለአዲሱ ቤታችን ጥሩ ዕቃ በደህና ዋጋ ያመጣልናል። ስለዚህ ልናቀርበው ይገባናል። አንቺ ደግሞ እኛ ፈልገነው ነው፣ ባንፈልገውም ራሱ ይመጣል አሉና ባርኔጣቸውን አንስተው ከራሳቸው ላይ ያደረጉና እስቲ ዘራብ ወልዴ ጋር ልሄድ ብሎ ተነሱ። የማነው ዘራብ አሉ ከመቀመጫቸው የተነሱ። መቼ አጣሽው? ያ ገንዘብ የማበድረው ነጋዴ ነዋ። ወለዱ ስለበረከተ መተውሰድ ካለኝ ሰንብቷል። እሱንማ መሸጣውት የአገሩ አይደለ? ለደም ካሳ ብለን ከባንክ ከምናወጣ ከሱ ማምጣቱ ይቀላል አሉ በደስታ። ሞኝ ነሽ፣ ዶሮ እስከ ኪስ ያውጥቼ ልከፍልልሽ ኖሯል በማለት በሚስታቸው ላይ ሹፈው ወጡ። ዘራብ ወልዴ ለረጅም ጊዜ በሽንኩርት ቸርቻሪነት የሚተዳደር ምስኪን ድሃ ነበር። ከብዙ ድካም በኋላ አንድ መጠነኛ የሸቀጣ ሸቀጥ መሸጫ ሱቅ ከፍቶ መነገድ ከጀመረ ወዲህ ግን ለማንም ግልጽ ባልሆነ መንገድ በአጭር ጊዜ ውስጥ ኑሮ በጣም ተሻሻለ። ቤት ሰራ፣ የጭነት ማመላለሻ ከባድ መኪና ገዛ። በዚያች ደቃቃ ኪዮስክ ውስጥ ነግዶ የዚህ ሁሉ ሀብት ጌታ መሆኑ ለብዙዎች አስደነቀ። ሱቋ ሽፋን እንጂ የዘራብ ስራ ሌላ ነበረ። በደላላ አማካኝነት ከበጅሮንድ ጋር ተዋውቀው የመንግስት ገንዘብ ባራጣ ያበደሩ በህገወጥ ንግድ መክበሩን የሚያውቁ ጥቂት የቅርብ ወዳጆቹ ብቻ ናቸው። ዘራብ በጅሮንድ ባለውለታው ስለሆኑ ታላቅ አክብሮትና ፍቅር ስላለው ቢያበድሩትም ባያበድሩትም ደስ እንዲላቸው ማለት ገንዘቦትን መተው ይሰዱ እያለ ብዙ ጊዜ ለምናቸዋል። እሳቸውም በዚህ ምክንያት ያምኑታልም ይወዱታልም። የጥቅም ሽርካቸውንና ከሌላ ሰው ይልቅ በቅድሚያ ትዝ ያላቸው እሱ መሆኑ ሊያስደንቅ አይችልም። የደም ካሳ ገንዘብ እንዲህ በቀላሉ ይገኛል፣ ለባለ ደሞቹ ይከፈላል። ግን በጅሮንድ የአስቴር ቤተሰብ ነን ከሚሉት ጋር ባደረጉት ስምምነት ልጃቸው ሙሉጌታ ይፈታ ይሆን?
አስቴር የሞተችው በታህሳስ ወር ውስጥ ሲሆን በዚያው ሰሞን የመዓዛ ወንድም በላቸው በከተማው ውስጥ መታጣት በፖሊሶች ዘንድ ሌላ ትርጉም አሰጥቶታል። በላቸው ግን የቁልቢ ገብርኤል ተሳላሚዎችን ኪስ ለመዳበስ ከግብረ አበሮቹ ጋር ወደ ድሬዳዋ በባቡር መጓዙን የሰሙት ውለው አድረው ነው። መቶ አለቃ አየለ የልጁን ሌብነት ቢያውቅም አዎ በአስቴር ላይ ለተፈጸመ ወንጀል ግንባር ቀደም ተጠያቂ አድርጎ ስለቆጠረው እንደተወራው በላቸው ለስርቆት ሳይሆን ከሕግ ፊት ለመሸሽ ያደረገው ሙከራ ነው በሚል ግምት እሱ ላይ ያደረበትን ጥርጣሬ ከፍ አደረገበት። ለሱና ለሥራ ባልደረቦቹ እንቆቅልሽ ሆኖ የቆየው ችግር መፍትሄ የሚያገኝበት ጊዜው መድረሱ ታየው። ከአንድ አካባቢ አገኘዋቸው የሚለው ፍንጮችም ወደ በላቸው መጠቆማቸው ይበልጥ እርግጠኛ ያደረገው። እነዚህን ነጥቦች ከራሱ የምርመራ ስልት ጋር አቀናጅቶ መዓዛን ሊያነጋግራት ፈለገ። መዓዛ መቶ አለቃ አየለን ስታየው ደስ አላላትም። ከአንዴም ሁለት ያህል ሲያነጋግራት አቀራረቡ አስጠልቷታል። የአሁኑም ሁኔታው በጭራሽ አላማራትም። ለሚያቀርብላት ጥያቄ ተገቢውን መልስ ለመስጠት ብትሞክርም ትኩር ብሎ ስለሚያያት በውስጧ ያለውን ሁሉ የሚያይ መስላት ፍራፍራት አላት። ከጠረጴዛው መሳቢያ ውስጥ ያወጣችውን ሲጃራ ስትለኩስ እጇ እንደ መንቀጥቀጥ ሲላይቶ እንዳላየ ለመሞከረ ይሄም አንድ ፍንጭ ነው ሲላሰበ ሲጃራዋን ማጋደረገችና ሙሉጌታ ከተባለችው ሴት ጋር ወዳጅነት መመስረቱን በመጀመሪያ የነገረኝ ወንድሜ መሆኑን ቀደም ሲል ተናግሬያለሁ። ግን ከጮኛዬ ጋር ተጣልቼ ከቤት በታክሲ የመጣው ዕለት ግን በቅርብ ያገኘኋት እናቴን እንጂ እናንተ እንደገመታችሁት ወንድሜን አይደለም። በጣም ተናድጄ ነበረ። ስናደድ ደግሞ እንባ ይቀናኛል። እናቴ ላይ ተጠምጥሜ ያለቀስኩኝ። አዝናናችኝና ከመኝታ ክፍሌ ገብቼ ተኛው። እንቅልፍ አልወስድም አለኝ። የሙሉጌታ ክህደት ከፊቴ ላይ ድቅን ያለ ሰላም ነሳኝ። መጽሐፍ ለማንበብ በሞከርም እምቢ አለኝ። የሆነውን ሁሉ እንዳልሆነ አድርጌ ለመርሳት ሞከርኩኝ፣ ግን አልቻልኩም። የመከራ ሌሊት ሆነብኝ። ስገላበት በላቸው መጣ። ከሙሉጌታ ጋር መጣላታችንን እያለቀስኩ ነገርኩት። ከእናታችን መስማቱን ገለጸልኝ። ሰውነቱ ተለዋወጠ፣ ፊቱን ቀላ፣ እልህ ተናነቀው ጀመር። ይወደኛልና በጣም እንደተናደደ አውቄ እርሷው በቃ ምንም አይደለም በማለት ለመንኩት። ኃይለኛነቱን አውቃለሁና ነገሩን ንቆ እንዲተው በብዙ መንገድ ጣርኩኝ። እኔ ያለው ማንም ሰው ሊያስለቅስሽ አይችልም ብሎ ወጣ። በዚያው ድግት ሄዶ ይጣለዋል ብዬ ስለሰጋው ከመኝታዬ ላይ ተነስቼ ቀስ ብዬ ተከተልኩት። ክፍሉ ገብቶ በሩ መቆለፉን ሳረጋግጥ ተመልሼ ተኛው። ወንድሜም ከሙሉጌታ ጋር እንዳይጣላ ጥብቄ ለምኜዋለሁ። እሱም ሊያነጋግረው እንጂ ፈጽሞ ለጠብ እንደማይፈልገው ምሎ ተገዝቶልኛል። እርግጥ ሐሙስና አርብ ሴትዮዋ ከምትሰራበት ቡና ቤት ጠብቆ እንዳላገኘው ስለነገረኝ የጓደኛው አባት ሞተው ሐዘን ቤት ስለሚያመሽ ነው ብዬ መናገሬን አስታውሳለሁ። ግን ሰውየው የተቀበሩበትን ቀን አልነገርኩትም። ስለዚህ ይሄን ብቻ መነሻ አድርጎ ሳለስቱ እሁድ እንደሚሆን በላቸው አወቀ ማለት እንዴት ይቻላል? አንድ ጊዜ አጥፊ ሁል ጊዜ አጥፊ ነው በሚለው የተሳሳተ እምነት ትምህርታችሁ ካልሆነ በስተቀር ወንድሜ ወንጀለኛ አይደለም፣ ሊሆንም አይችልም። የወንድሜን ደካማ ጎን አውቀዋለሁ። መጠጣቱ፣ ማጭበርበሩ የአደባባይ ሚስጥር ነው። ግን የጨካኝነት ባህሪ የሌለውን ልጅ ሴትዮዋን በመግደሉ ለመሰወር ሞከረ የሚለው ግምታችሁ ተጨባጭነት የሌለው አጉል መላምት ነው። ለማንኛውም ነገ ወይም ተነገ ወዲያ ሲመለስ ትክክል አለመሆናችሁን በቀላሉ ትገነዘቡ ትችላላችሁ። ይህም የወንድሜን ንጹህነት ያረጋግጥለታል ብዬ አምናለሁ። ወንጀሉ እሁድ ሊፈጸም ቅዳሜ ቀን ሶደሬ አብራሽ ለሄደችው ጓደኛዬ ስልክ ተደውሎ የእናቷ በድንገት መታመም ስለተገለጸላት ደንግጣ ተመለሰች። የቅርብ ወዳጅሽ እንደመሆኗ መጠን አብረሻት ልትመጪ ሲገባሽ ከዚያው የቀረሽው ግድያው እንዲያመችሽ ያቀድሽው ዘዴ ነው ያላችሁትም ጠብታ እውነት የለበትም። ምክንያቱም የልጅቱ እናት ቤተሰባቸው ሁሉ እንደሚያውቀው አልፎ አልፎ የሚቀሰቀስ ለጉዳት የማይሰጥ በሽታ አለባቸው። እናም ባመማቸው ቁጥር ከፍርሃት የተነሳ የሚሞቱ እየመሰላቸው ልጄን ጥሩልኝ፣ ኑዛዜን ተቀበሉኝ ማለታቸው የተለመደ ስለነበረ እንደ አዲስ ነገር አላስደነገጣትም።
የኔም አብሮ መመለስ እስከዚህ ማስፈላጊ መስሎ አልታያትም። ሐቁ ሆኖ ሳለ እናንተ ግን አጋጣሚውን ተገን በማድረግ በቅድ የተፈጸመ ድርጊት አስመስላችሁ ልትወነጅሉኝ መሞከራችሁ በጣም አሳዝኖኛል። ለወንጀሉ መፈጸም መሰረታዊ መነሻ ቅናት ስለሆነ አባሪ ተባባሪ በመሆን ከወንድምሽ ጋር ጥፋት ፈጽመሻል ተብያለሁ። ይሄ ደግሞ በምንም አይነት ጭብጥ የማይደገፍ ሌላው የተሳሳተ ጽንሰ ሐሳብ ነው። እርግጥ ፍቅር ያለ ቅናት ቦታ የለውም ቢባልም እንኳን ሙሉጌታን ማፍቀሬን አልክድም። በቅናት መንፈስ ተገፋፍቼ ግን የሌላ ሰው ሕይወት አላጠፋሁም፣ እንዲጠፋም ምክንያት አልሆንኩም። እኔ አዋቂ ነኝ ባልልም እንደ አቅሜ ግን በመጣሙ ተምሬያለሁ። በዚህም ክፉና ደጉን ለመለየት ችያለሁ። ስለዚህ ሟችቷ በምን አይነት ስራ እንደምትተዳደር አውቃለሁ። ከጮኛዬ ጋር ያስተሳሰራትን እንደ ሎተሪ የደረሳት የህይወት ዕጣ መሆኑን መገንዘብ ስችል እንዴት እሷን ለመበቀል ከጅላለሁ? በዚህ መጠርጠር የራሱ ስድብ ነው እላለሁ። በበኩሌ የማውቀው ይህም ብቻ ነው። መዓዛ እሷም ሆነች ወንድሟ በወንጀል ውስጥ እንደሌሉበት በሚቻላት ሁሉ ለማሳመን ብትሞክርም መቶ አለቃ አየለ እውነት ተናግራለች ብሎ ቃሏን ሙሉ በሙሉ አልተቀበለውም። በአንድ በኩል ወንድሜ ከጮኛዬ ጋር ግጭት ይፈጥራል ብዬ ሰግቼ ነበር ስትል፣ በሌላ በኩል ደግሞ ሊያነጋግረው ፈለገው እንጂ አምባጓሮ ለማስነሳት አልከጀልም ማለቷ እርስ በርሱ የሚቃረን አነጋገር ሆነበት። እንዲሁም የሙሉጌታ ህገወጥ ተግባር ሁለቱንም መዓዛንና በላቸውን እንዳስቆጣቸው ግልጽ ነው። ወንድሟ ግን አስቴር ከነበረችበት ቡና ቤት እሱም ሆነ እህቱ በጉዳዩ ላይ ምንም አይነት ትኩረት ያላደረጉበት መስሎ ለመታየት ሞክሯል። በዚህ አካባቢ ይህን ውሸት የሰበከው ለስውር ዓላማቸው ጥርጊያ መንገድ ለማመቻቸት ካልሆነ በስተቀር ሌላ ትርጉም ሊሰጠው አይችልም። ስለዚህም ካለበቂ ምክንያት በአጋጣሚ የሆነ ነው ብሎ ስላላመነ በዚህ በኩል በቂ ማብራሪያ ፈለገ። መዓዛ ለዚህ መልስ አልነበራትም። መቶ አለቃ አየለም ቢሆን ጥያቄውን ያቀረበላት እውነቱን ትነግረኛለች ብሎ ሳይሆን እስከዚህ ድረስ ሚስጥራቸውን የሚያውቅ መሆኑን እንድትገነዘብለት በማሰብ ነው። የፈለገው መልእክት ይድረሳት አይድረሳት አይታወቅም። ምንም አይነት አስተያየት ከመስጠት ተቆጥባ ዝም ብላየችው። ለመሄድ ከመነሳቱ በፊት ግን በዞኖች ደብ የሚጎዳው ሳሩን ያለውን ሰው ታውቀዋለሽ እንዴ በማለት ጠየቃት። መልስ እስከምትሰጠው አልጠበቃትም። የወንድምሽ ጓደኛ ሰካራሙ አሰፋ ነው ብሏት ከቢሮ ወጣ። መዓዛ ስሙን ስትሰማ ፊቷ ቀላ፣ ሰውነቷ ደነዘዘ።